አብዛኞቻችሁ እየደወላችሁ በሚሴጅም እየጠየቃችሁ ነው። የእውነት ቤተሰብ ባልኳችሁ መሰረት መለኛው ጋር ደውዬ ነበረ። መለኛው ትንሽ ከከተማ ወጣ ብሏል ለስራ። በጣም ነው ማዝነው። የነገረኝ ነገር እጅግ በጣም ልብ የሚሰብር ነገር ነው የነገረኝ የእውነት። እሱ ግን ብዙ ለሰው አታውሪ ብሎኝ ነበረ። ግን በቃ ማውራት አለብኝ ለእናንተ መንገር አለብኝ ብዬ ስላሰብኩኝ ለእናንተ አዝናለሁ። የተነገረኝም በሙሉ አሰማችኋለሁ ማለት ነው። መለኛው ያለኝም በሙሉ ሀይሙና ቡራ እዚህ ደረጃ ሊደርሱ የተፈለገበት ምክንያት ሙሉ ማስረጃውን መለኛው የነገረኝም። በእርግጥ እሱ አታውሪ ድምፄንም እንዳታወጪ ብሎኛል። ግን እኔ ደግሞ ለእናንተ ግዴታ ማቅረብ አለብኝ። ምክንያቱም አብዛኛው ሰው ተጨንቋል። ሀይሚና ቡራ ድሮ ይጣሉ ነበር፣ ይታረቃሉ፣ ይጣላሉ፣ ይታረቃሉ። አሁን ግን በዚህ ደረጃ እንደዚህ አይነት ነገር ውስጥ የገቡበት ዋነኛው ነገር በጣም በሚገርማችሁ ሁኔታ እኔ በጣም ነው ስሰማው ራሱ ያዘንኩት ማለት ነው። ማለት ሰው በዚህ ልክ ክፋት፣ በዚህ ልክ ክፋት በፍጹም ሊሆን አይገባም። ለሀይሚም ለቡራም ይሄ አይገባም። የእውነት ይሄ አይገባም በፍጹም። ይሄ የሆነበት ያለበት ምክንያት ልንገራችሁ። በባለፈው ሀይሚና ቡራ ቤት ገዝተው ነበር አይደል? አሰማችኋለሁ ሙሉ ድምፁን ራሱ ማለት ነው ከፈለጋችሁ ማለት ነው። እና ሀይሚና ቡራ ቤት ገዝተው ነበር እና ያ ቤት በሁለቱም ስም ነው ያለው። በእርግጥ ሀይሚ ዊነር ሆና ከዛ የቡርኬ ማለት ነው። እና ይሄንን ስም ሙሉ ለሙሉ በራሷ ስምና በቤተሰቦቿ ስም እንድታረግ ኤፍሬም ይፈልጋል፣ በሚገርማችሁ ሁኔታ ማለት ነው። እና በቃ ይሁን እንዲህ ተለያይተው ጀስት መከፋፈል ላይ እንዲደርሱ ነው እየተሰራ ያለው ማለት ነው። እየተሰራ ያለው መከፋፈል ላይ የተለያዩ ሴቶች ሁሉ የሚመጡት ይህ የተለያየ ዓላማ ይዘው የሚመጡት ሴቶች በሙሉ ሀይሚና ቡራን ለመለያየት ንብረት እንዲከፋፈሉና ከዛ እሷ እንደፈለገች የራሷን ንብረት ከቤት በቃ ታውቃላችሁ። ይህን ብዬ ማብራራት አልችልም፣ ግን የወንድም ክፉ የወንድም መቀኛ ያየሁትኝ አቶ ኤፍሬምን ነው ማለት ነው። እና መለኛው ነገሮች ይስተካከላሉ፣ ተረጋጉ፣ ሁሉ ነገር ይስተካከላል፣ ተረጋጉ ብሏል ማለት ነው። እና ትንሽ እሱ ለስራ ጉዳይ ካለሁበት አካባቢ ወጣ ብያለሁ ብሏል። ያው የማይመለስ ነገር የለም፣ ይመለሳል። ሀይሚን በስልክ ላገኛት አልቻልኩም ብሏል። ቡርኬም ትላንትና ማታ ወደ ኤርፖርት ሄዷል። ኢንሻላ ይመልሳታል ብዬ አስባለሁኝ። ሀይሚም ጨክና አትሄድም፣ እመኑኝ። ደግሞ እኮ የተወሰነ አካባቢ እኮ በረራም ቆሟል። እና መቀኛ እና ብዙዎቻችሁ ደግሞ ኮመንት ላይ ሀይሚ ሂጂ፣ መንገዱ ይቅናሽ፣ እንዳትመለሽ ምናምን የምትሏላችሁ። ለምን እንደዚህ ታደርጋላችሁ እህቶቼ? ለምን ሁለት የሚዋደዱ ሰዎች ህይወታቸው፣ ትዳራቸው፣ ኑሯቸው ሲፈርስ ያስደስታችኋል? ሊያስደስታችሁ አይገባም ፕሊዝ። ምክንያቱም ይሄ የቤተሰብ ጉዳይ ነው። ይሄ የህይወት ጉዳይ ነው። ላይፍ ነው። 2 ዓመት እኮ አብራው ኖራለች። 2 ዓመት ደክማለች። 2 ዓመት ሰርታለች። ኦኬ፣ እሱም እንደዛው ገባችሁ። እኛ ስንችል እንደማስታረቅ እንዲለያዩ በዚህ ደረጃ ዲቴልስ ውስጥ ገብተን መረባበሹ ተገቢ ነው ብዬ አላስብም። እና ይህንን እያሰባችሁ ያላችሁ የሁለቱ መለያየት እያስደሰታችሁ ያላችሁ ወዳጅ አይደላችሁም፣ በእርግጠኝነት ጠላት ናችሁ። አትደሰቱ። የምሬን ነው የምላችሁ፣ አትደሰቱ። ሌላው ደግሞ ለኤፍሬምና ለፍፄ በጣም አስመሳይ ነክ። ትላንት ራሱ የሰራከውን ቪዲዮ አይቻለሁ። አታስመስል። አሁንም ቢሆን በአንተና በኤፍሬም ምክንያት ነው ይሄ ሁሉ ነገር የመጣው። ልጆቹን ማስታረቅና ወደ ህይወታቸው ካልመለስካቸው እኛ አንለቃችሁም ሁለታችሁ፣ ኤፍሬምም ፍፄም። በቃ እንደ ድሮ የሆነ ነገር ብላችሁ ከዛ ተጣልተው በሆነ ነገር ታርቀው እንደገና ሲመጡ ደግሞ አይ በቃ ችግር የለውም ብለን እንደ ድሮ አንተዋችሁ። ምክንያቱም የሰው ህይወት፣ የሰው ትዳር፣ የሰው ላይፍ በዚህ ደረጃ መበጥበጥ ምን አስፈለገ? እስኪ ንገሩኝ፣ ለምን አስፈለገ? ይህ ቅናት፣ መቀኝነት፣ ሰው ሲያድግ ሰው ሲለወጥ የማይወዱ ሰዎች ባህሪ ነው። እና እነሱ አይደው ነው አውቃለሁ ሌላ ወንድ እንድትተዋወቅ እንደምትፈልግ ኤፍሬም ወንድሟ ሌላ ወንድ እንድትተዋወቅ ይፈልጋል። የሆነ ባለ ሀብት አለ፣ ከእሱ ጋር ለማስተዋወቅ ሞክረሃል፣ ግን እሷ እምቢ ስላለችክ ነው። ሀይሚ በጣም ብዙ የተደበቀ ሚስጥር አላት፣ ግን አለ አይደለ ስለማታወራ ነው፣ ስለማትናገር ነው። ገባችሁ? እናንተ ደግሞ ተረዷት፣ ሴቶቹ ስፔሻሊ። ለምን ደግሞ አትረዷት? ልትረዷት ይገባል። በቃ እናግዛቸው፣ ይታረቁ፣ ወደ ህይወታቸው ይመለሱ፣ ስራቸውን ይስሩ። ሰው አታስገቡ መሀላችሁ። አሁን ያቺ እርጉዟ ልትወልድ ነው፣ ሌላ መዘዝ ይዛ ልትመጣ ነው። እኔ መለኛው ነግሮኛል፣ ልትወልድ ነው። ቤተሰቦቿ ሰው ተልኳል፣ ልጁ የቡርኬ ነው ተብሎ ቤት ውስጥ ተልኳል። ግን ቪዲዮ ሁሉ ነገር አይቀረጽም። ቤተሰው ራሱ ተጨንቋል። አንቺ እየተጠቀምሽ አይደለም፣ ቡርኬ ብቻ ነው የሚጠቀመው እያሉ
አቶ ኤፍሬም ይህንን እያሴራ ያለው ለዛ ነው። ግን የሁለቱም ንብረት ነው። ነገ አብረው ወልደው ከብደው ህይወት መኖር ሲጀምሩ የጋራቸው ነው። ለምን እዚህ ደረጃ እሱ ወዶ ፈቅዶ ነው ገዝቶ የሰጣት አይደለም። እና ይሄ ተንኮል፣ ይሄ ምቀኝነት በጣም ነው የሚያስጠላው። እና በሰማሁን ነገር በጣም አዝኛለሁ። ከትልቅ ሰው ነው እኮ ኤፍሬም፣ ህፃን አይደለም። በእድሜ ከነ ቡርኬ ይበልጣል፣ ከሀይሚም ይበልጣል። ግን የወንድም መቀኛ ያየሁትኝ ኤፍሬም ነው። ግን የእውነት ወንድሟ ነው ጋይስ? ኤፍሬም ግን ወንድሟ ነው አይመስለኝም። ምክንያቱም እኔ ወንድም ሲባል የማውቀው ደካማ ጎኔን ሲሸፍን ነው የማውቀው። የኔ ወንድሞች እንደዛ ናቸው። ይህ ግን ወንድም ሆኖ መቀኛ፣ የሰው ትዳር፣ የሰው ህይወት ለመበታተን የመጣ መቀኛ ነው እንጂ ወንድም ነው ብዬ አላምንም፣ እኔ በበኩሌ ማለት ነው። እና አንዳንዶቻችሁ የምትሳደቡ አላችሁ፣ ሀይሚን የምትሰድቡ አላችሁ፣ ቡርኬን የምትሰድቡ አላችሁ። ተው፣ ይታረቃሉ፣ ይስማማሉ፣ ነገሮች ይስተካከላል። ተረጋጉ ጋይስ፣ የምሬ ነው። በኋላ ሰው ቂም ይዝባችኋል። መጥፎ ቃላትን አትናገሩ። እኛ በተቻለ መጠን ሁለቱን ማስታረቅ ነው ያለብን። ገባችሁ? የሚስማሙበትን መንገድ እንፈልግ። ሰው እኮ ተለያይ እኮ አይባልም። እና ሀይሚም ደግሞ አትጨክኝ እባክሽን። ለማን ነው ጥለሹ የምትሄጁ? የትኛውም ሴት መታ ቤትሽ ላይ እንደፈለገች እንድትዋኝበት ነው የምትፈልጊው? ይህ ሁሉ የደከምሽለትን ንብረት ለማንም ጥለሽ መሄድ የለብሽም። ተስማሚ። ቡርኬ ይወድሻል። አንቺን ካጣ ቡርኬ ይታመማል። እመኚኝ፣ ቡርኬ ይታመማል አንቺን ካጣ። ስለዚህ እንድትመለሽ ነው የምንፈልገው። መሄድ እንኳን ካለባችሁ አብራችሁ ነው የምትሄዱት። እኛ እናዋጣለን። ማዋጣት ያለብንን መስጠት ያለብንን እንሰጣለን። በዚህ ደረጃ እንደዚህ አይነት ነገር እንዲፈጠር አልፈልግም። በጣም ግን አዝኛለሁ። ማለት እንደዚህ አይደለም የጠበቅኩት። ነገሮች ሁሉ አይዶን ነው ውስብስብስብ ባለ። ቤተሰው ተጨናንቋል፣ ቤተሰው ተረብሸዋል። አስባችሁታል? ትንሽ ይከብዳል ነገሮች እና አላቅም፣ ምን እንደምላችሁ አላቅም ውዶቼ። በተቻላችሁ መጠን ሁላችሁ ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ጥሩ ነገር ለመናገር ሞክሩ። መልካም ንግግር ሰደቃ ነው። ሁላችሁም ጸመኞች ናችሁ ደግሞ ሁላችንም። አትረበሹ። ስራም እየበዛ ስለሆነ እራሳችሁን አረጋጉ። ይታረቃሉ። መጥፎ ነገሮችን አትጻፉ። ሀይሚም ወደ ቀልብሽ ተመለሺ። ኤፍሬም ደግሞ ከህይወታቸው ውጣ። ፍፄም እንደዛው። ስፔሻሊ ፍፄ በጣም አታስመስል። አንተ ነህ ሴቶቹን ቤት ለቤት እያመጣ የምታሳያቸው። ጋይስ ምነው ድምፅሽ ካላችሁኝ ደግሞ ትንሽ ድክም ከምስላለኝ ነው። ስራ ትንሽ ደክሞኝ ነው። ለዛ ነው የኔ ውዶች። እና ያው ጾመኛም ስለሆንኩኝ ነው እና ለዛ ነው። ይሄን ቤት ላይክ አድርጉ፣ ሼር አድርጉ፣ ለሁሉም አድርሱ። ሀይሚ እንደምትመለስ ሁላችሁ አስቡ። ትመለሳለች፣ ትቀራለች ብዬ አስባለሁኝ። ነገሮች ይስተካከላሉ። ቢኮዝ ቡርኬ ኤርፖርት ድረስ ይደርስባታል ብዬ አስባለሁኝ። ምክንያቱም አላቅም ብቻ ያ ቃል ግን አይጨክንም ብዬ አስባለሁ። አውቋል እንደምትሄድ፣ ግን ቡርኬ በዚህ ደረጃ በሀይሚ አይጨክንም። ሀይሚን በጣም ነው የሚወዳት፣ የእውነት በጣም ነው የሚወዳት። እኛ እንደምናስበው አይደለም፣ በጣም ነው የሚዋደዱት። ጋይስ ላይክ ሼር አድርጉ። ወዳችኋለሁ። ባይ ባይ ውዶቼ።